እስቲ ስለ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እናውራ። በአሁን ጊዜ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እጅግ አሰቃቂ ጦርነት ውስጥ ትገኛለች። ዘገባዎች እንደሚያመለክቱት በቅርቡ ጦርነት ከ700 በላይ ንጹሃን ተገለዋል። በምስራቅ ኮንጎ እየተካሄደ ያለው ይህ ጦርነት ጅምሩን ወደ ኋላ በ1990ዎቹ ነው የሚያደርገው። ነገር ግን የአሁኑ ጦርነት የተቀሰቀሰው ለጊዜው ራሱን አጥፍቶና አድብቶ የቆየው የኤም23 ታጣቂ ቡድን አፈር ልሶ በመነሳቱ ምክንያት ነው። ስለ ኤም23 ታጣቂ ቡድን ከማውራታችን በፊት ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥ ምን እየተካሄደ እንደሆነ ላሳያችሁ። በቅርቡ የተቀሰቀሰው ውጊያ የጀመረው በታህሳስ ነበር። በጦርነቱም በምስራቅ ኮንጎ የምትገኘው ዋና ከተማ ጎማን በኤም23 ወታደሮች ተይዛለች። ይህ የሽምቅ ተዋጊ ቡድን የተመሰረተው በቱትሲ ብሔሮች ነው። ከ10 ዓመት በላይ በምስራቅ ኮንጎ ሲንቀሳቀስ የነበረ ቡድን ነው። እንደነሱ አባባል ይህን ጦርነት ማለትም አሁን እየተደረገ ያለውን ጦርነት ማድረግ ያስፈለገበት ምክንያት ከኮንጎ መንግስት ጋር በ2009 የተፈራረሙትን ስምምነት መንግስት ማክበር ባለመቻሉ ነው። እንደ 2009 ስምምነት አንደኛ የኤም23 ወታደሮች ከመንግስት ወታደሮች ጋር ይቀላቀላሉ። በሁለተኛነት ማዕከላዊ መንግስት ለቱትሲ ብሔር እንዳይጠቁ ዋስትና ይሰጣል። አሁን ኤም23 እያለ ያለው ሁለቱም ስምምነቶች አልተተገበሩም። ጦርነቱ ከተጀመረ በኋላ ይህ ቡድን ብዙ ቦታዎችን በምስራቅ ኮንጎ ተቆጣጥሯል፣ በተለይ ኪቩ ተብሎ በሚጠራው ክልል። በዚህ ጦርነት ምንም ያህል የመንግስት ወታደሮች፣ የተባበሩት መንግስታት ሰላም አስከባሪዎችና የአካባቢ ሚሊሻዎች ብርቱ ሙከራ ቢያደርጉም የኤም23 ግስጋሴን ለመግታት አልሆነላቸውም። ሌላኛው ተፋላሚ ወገን ማለትም የዲሞክራቲክ ሪፐብሊክ ኦፍ ኮንጎ መንግስት ሶስተኛ ቡድን ነው ተጠያቂ ያደረገው፣ ጎረቤት ሀገር ሩዋንዳን። የኪንሻሳ መንግስት ኪጋሊን ኤም23 ቡድንን ትደግፋለች በሚል ትከሳለች። የጦርነቱ ምክንያትም ይሄ ነው ትላለች። ይህንን ክስ ሩዋንዳ ተቀበላ ባታውቅም ይህንን የኮንጎ ክስ የተባበሩት መንግስታትም ይጋራዋል። በዚህ ሰጣ ገባ ምክንያት ከመቼውም ጊዜ በላይ በሁለቱ ሀገራት መካከል እንደገና ጦርነት እንዳይጀመር ያሰጋል። ይህ አለመግባባትም የአፍሪካን ሰላም በእጅጉ አደጋ ላይ ጥሏል። ነገር ግን ለምንድን ነው ይህ ጦርነት እየተካሄደ ያለው? የትኛዎቹስ ቡድን ናቸው በዚህ ጦርነት እየተሳተፉ ያሉት? ለማዕከላዊና ለምስራቅ አፍሪካ ጦርነት መነሻ የሆነን ስንል እንጠይቅ። አብራችን ቆዩ። በአሁን ጊዜ እየተካሄደ ያለውንና ኮንጎ በማያቋርጥ ጦርነት ውስጥ እያለፈች ያለችውን ለመረዳት ታሪክን ወደ ኋላ መለስ ብለን መመልከት ይኖርብናል። በተለይ ከአፍሪካ ቅኝ ግዛት ታሪክ ጋር፣ ከዘር ግጭቶች፣ ከሀብት ምዝበራና የዓለም አቀፍ ሀገራቶች ጣልቃ ገብነት። እዚህ ጋር ጉዳዩን በአጭሩ ለማስረዳት ቃል ልግባ። በ1900 ዓመት ማለቂያው አካባቢ አፍሪካን ለአንድ ጊዜ ረግጦ የማያውቀው የቤልጅየሙ ንጉስ ሊዮፖልድ የአፍሪካን ካርታ ይመለከታል። በዚህ ምልከታው በሰዓቱ ያየው የአፍሪካን ባህል፣ የአፍሪካን ህዝብ ወይም የጥንት ስልጣኔን አልነበረም። ይልቁንም በሀብት እጅግ የበለጸገችውን ሀገር እንጂ ተዝቆ የማያልቀውን ሀብቷን። ሊዮፖልድም እሱ የኮንጎ ነፃ ሀገር ብሎ የጠራትን አፍሪካዊት ሀገር የራሱ የግል ንብረት አደረጋት። በዚህም መሰረት የኮንጎ ህዝቦች እጅግ አሰቃቂ ጭቆና ይደርስባቸው ጀመር። በተለይ የተሰጣቸውን የቀን ምርት ማምርቱ ከሆነ እጃቸው ይቆረጥ ነበር። ሊዮፖልድ ሀብት ብቻ አልነበረም የዘረፈው፣ የህዝቡን የወደፊት ዕጣ ፋንታ እንጂ። የዚህ አምባገነን አስተዳደር አሻራ ቤልጅየም ኮንጎን በግልጽ በ1908 እንደ ቅኝ ግዛት ብትይዝም አልቆመም። ኮንጎዎች ራሳቸውን ማስተዳደር አልቻሉም። ትምህርት በአግባቡ አይማሩም ነበር። ስልጣን በማዕከላዊ መንግስት በተመረጡ አናሳ ሰዎች ነበር የተያዘው። ከምንም በላይ ደግሞ ግልጽና ስር የሰደደ የብሔር ክፍፍል ይደረግ ነበር። ይህም ይደረግ የነበረው በጥቁሮች መካከል አንድነት እንዳይመጣ ነበር። እንደዚህ አይነቱን አስተዳደር የታሪክ ምሁራን ከፋፍሎ የመግዛት የአስተዳደር አይነት ይሉታል፣ ዲቫይድ ኤንድ ሩል። ከዚች መከራ ከበዛባት ኮንጎ በስተምስራቅ የሩዋንዳና ብሩንዲ ግዛቶች ይገኛሉ። ትናንሽ ነገር ግን ጠንካራ የነበሩ ግዛቶችን ለሺህ ዓመታት የተዳደሩ የነበረው በቱትሲ ብሔሮች ነበር። አውሮፓዎች ሲደርሱ በመጀመሪያ ጀርመኖች፣ ቀጥሎም ቤልጅየሞች ያገኙት በዋናነት በሁለት የተከፈለ ብሔሮችን ነበር። ቱትሲዎች የተማሩና ለዘመናት ሲያስተዳድሩ የነበሩና በግብርና ላይ ይሳተፉ የነበሩ ሁቱዎችን። ነገር ግን አውሮፓዎች የተለየ ያዩትም ነገር ነበር። ቱትሲዎች ረጅም፣ ቀጭንና ኃይለኛ ብለው የገለጿቸው። ይህ ለቤልጅየም በቂ ነበር ቱትሲዎችን በሌሎች ላይ የበላይ እና በተፈጥሮ ገዢዎች ብሎ ለማወጅ። ይህን የዘረኛ አስተዳደር ነበር ለዘመናት በኮንጎ ህዝብ ላይ በጥብቅ ተፈጻሚ ያደረጉት። ይህንንም ውጤታማ ለማድረግ ቤልጅየሞች ኮንጎን ይገዙ የነበሩ በቱትሲዎች ነበር።
ሀብት፣ ትምህርትና ስልጣንን በመስጠት ሁቶዎችም ድሃ እንዲሆኑ ተሰርቶበታል። ከዚህ በኋላ ነው በ1960 ዓመተ ምህረት ኮንጎዎች ነፃነታቸውን የሚያገኙት። ይህ ከመሆኑ በፊት ግን ቤልጂየሞች እየተቀጣጠለ የመጣውን አብዮት ለመግታት ወዳጅነታቸውን ከቱትሲዎች ወደ ሁቶዎች ቀይረዋል። ለዚህም ሁቶዎችን በማቅረብ አበረታቷቸዋል። በስልጣን ላይ የነበሩትን የቱትሲዎችን መንበር እንዲገረስሱላቸውም ረድቷቸዋል። በሰዓቱ ማለትም በ1959 የሁቶዎች አብዮት በሩዋንዳም ይቀሰቀሳል። በዚህ ምክንያትም በ10 ሺህ የሚቆጠሩ ቱትሲዎች ይሰደዳሉ። ኮንጎም ነፃነቷን ካገኘች ዓመት ሳይሞላት አገሪቷ ዳግም መከራ ውስጥ ትመልሳለች። ፓትሪስ ሉሙምባ የመጀመሪያው የነፃይቱ ኮንጎ ጠቅላይ ሚኒስትር ከስልጣን ይወገዳል። ከስልጣን እንዲወርድ የተደረገውም በሰዓቱ በሲአይኤ ይረዳ የነበረው በሞቡቱ ሴሴኮ አማካኝነት ነበር። እስካሁን ድረስ እንዴት ሉሙምባን እንዳስገደለውም አይታወቅም። ይህን ተከትሎ የሀገሪቷን ስም ከኮንጎ ወደ ዛይር በመቀየር ለሚቀጥሉት 10 ዓመታት ሞቡቱ የሀገሪቷ አምባገነን መሪ ይሆናል። ወደ ሩዋንዳ ስንመለስ ከሀገራቸው የተሰደዱት ቱትሲዎች በተለይ ወደ ምስራቅ ኮንጎ የሸሹት የተወሰደባቸውን በፍጹም አልረሱም። አብዛኞቹም የአርበኞችን ግንባር ተቀላቅለዋል። ይህ ግንባርም በሰዓቱ ይመራ የነበረው በዚህ ሰውዬ ነበር፣ ፖል ካጋሜ። ይህ ሰው ከጊዜ በኋላ የታላቁን ሐይቅ ሀገራትን ፖለቲካ የሚቀይር ሰው ነው። በ1990 የሩዋንዳ አርበኞች ግንባር ሰሜናዊ የሩዋንዳን ክፍል ይወራል። ይህም ለሩዋንዳ የእርስ በርስ ግጭት ምክንያት ሆኗል። ነገር ግን ይህ ጦርነት አሸናፊ ባልተገኘለትና በ1992 በተከሰተው ህዝባዊ ሰላማዊ ሰልፍ ሁለቱ ወገኖች ጦርነቱን በ1993 በተፈረመው አሩሻ ስምምነት መቋጫ ያደርጋሉ። ይህ ስምምነት ግን አልቆየም። በ1994 የሩዋንዳና ብሩንዲን ፕሬዝዳንቶች ያሳፈረችው አውሮፕላን በሚሳኤል ተመታ ትወድቃለች። ሁለቱም የሁቱ ፕሬዝዳንቶች በዚህ አደጋ ይሞታሉ። ከዚህ በኋላ ነው ምድር ላይ ሲኦል ወለል ብላ የተከፈተችው። የሩዋንዳ የቱትሲዎች ዘር ጭፍጨፋ የተጀመረውም በዚህ ጊዜ ነበር። 100 ቀን ባልሞላ ጊዜ ውስጥ በሚሊዮን የሚቆጠሩ ቱትሲዎች በጎረቤት ሁቶዎች ተጨፍጭፈዋል። ነገር ግን ይህ ጭፍጨፋ ማብቂያ የሚያገኘው የካጋሜ አርፒኤፍ ወይንም የሩዋንዳ አርበኞች ግንባር በጊዜው በሁቶዎች ይተዳደር የነበረውን የመንግስት ወታደሮችን አሸንፎ ስልጣን በያዘ ጊዜ ነው። ይህ የሆነው ግን በሚሊዮን የሚቆጠሩ ስደተኞች ለዚህ የሩዋንዳ ጄኖሳይድ ተጠያቂ የነበሩትንም ጨምሮ ወደ ምስራቅ ዛይር ከፈለሱ በኋላ ነው። በዚህ ጊዜ ነው በምስራቅ ኮንጎ ተራራማ ክፍል ለአሁኑ ጦርነት የሚሆን ዘር የተዘራው። አስተውሉ፣ የሩዋንዳ ዘር ማጥፋት በካጋሜ ማሸነፍ አልተቋጨም፣ ወደ ዛይር ተሸጋገረ እንጂ። እዚህ ሀገር ነው የሁቱ ሚሊሻዎች ኢንተራሜ በሚባል የሚታወቁ በሰላማዊ ህዝቦች ውስጥ የተደበቁት። ሞቡቱ በሰዓቱ ዛይርን በፍጹም ኃይል ይገዛ ነበር። እነዚህ ጽንፈኛ ሚሊሻዎችንና ለ1994 የሩዋንዳ ጭፍጨፋ ተጠያቂ የነበሩትን እንደራሱ እንግዳ ተቀብሏቸዋል። በተጨማሪም በምስራቅ ዛይር ራሳቸውን እንዲያደራጁ የጦር ካምፖችን እንዲያቋቁሙና የፖለቲካል እንቅስቃሴ እንዲያደርጉ ፈቅዶላቸዋል። ከዚህ በመነሳት ነበር የሁቱ ሚሊሻዎች በምዕራብ ሩዋንዳና በምስራቅ ዛይር የሚኖሩትን የቱትሲ ማህበረሰቦችን ያጠቁ የነበረው። ይህን ተከትሎ ነበር በአጸፋው አዲሱ የሩዋንዳ መንግስት ለዛይር ቱትሲዎች የጦር እርዳታ መላክ የጀመረው። ይህን ድርጊት ተከትሎ በቀድሞ ምስራቅ ዛይር ወይንም በአሁኑ ምስራቅ ኮንጎ እየተባለ የሚጠራው አካባቢ አፍሪካ የማያባራ የጦርነት አዙሪት ውስጥ ትገባለች። ይህም አለመግባባት ከቁጥጥር ውጭ የሚወጣው ሞቡቱ የኮንጎ ቱትሲዎችን በ1996 አገሪቷን ጥለው እንዲወጡ ካልሆነም በሞት እንደሚቀጡ ካወጀ በኋላ ነው። ይህን እወጃ ተከትሎ ከምስራቅ ዛይር የተቃዋሚውን አንጃ በውጭ አገራቶች ማለትም በሩዋንዳው ካጋሜና በዩጋንዳው ሙሴቬኒ እየታገዘ የሞቡቱን መንግስት ለመጣል ጥቃት ይከፍታል። ለዘር ጭፍጨፋው ተጠያቂ የሆኑት የሁቱ ሚሊሻዎች ቦታ አገኘን ብሎ ሳይረጋጉና ራሳቸውን በቅጡ ሳያደራጁ አገር ቤት ከጀመሩት የባሰ በምስራቅ ዛይር ገጠማቸው። ሩዋንዳ ውስጥ ግን ካጋሜ ለ2 ዓመታት የሁቱ አክራሪዎችን በየትኛው የዛይር አካባቢ እንደሚንቀሳቀሱ ሲያስጠና ከርመዋል። እነዚህ ስደተኞች አይደሉም፣ ገዳዮች ነበሩ። በ1994 የሩዋንዳ ቱትሲ ጭፍጨፋ በሚሊዮን ለሚቆጠሩ የነፍስ ማጥፋት ተጠያቂ ናቸው። ወደ ድንበር በመሸሽ በተባበሩት መንግስታት መጠለያ ካምፕ ጭምር በግልጽ ጥቃቶችን አድርሰዋል። እዚህ ጋር ግን ካጋሜ አካሄዳቸውን ያውቅ ነበር። ለዚህ ነው የራሱን የቅርብ ወዳጁን ጀምስ ካባራቤን እነዚህን የሁቱ አክራሪዎችን እንዲያድነት ያሰማራው። የመጀመሪያው ጥቃትን በ1996 ነበር የተደረገው። ዲሲፕሊንድ የነበረው ይበቀላል ተብሎ የሚፈራውና ለጦርነት ሲዘጋጅ የከረመው የካጋሜ ጦር ጨለማን ተገን አድርጎ ወደ ዛይር ዘልቆ ገብቷል። ዓለምን በሰዓቱ እየተከሰተ የነበረውን ሐሳብ አልነበራትም። በግልጽ ዘመቻው ይመራ የነበረው ግን በኤኤፍዲኤል ነበር፣ ዛይርን ነፃ ለማውጣት የሚታገል ነፃ አውጪ ግንባር። ይህ አማጺ ቡድንም
በሰዓቱ ይመራ የነበረው በካቢላ ነበር። ነገር ግን ይህ ሁሉ የተሸረበው ኪጋሊ ውስጥ ነበር። ኤኤፍዲኤልም የካጋሜ የእጅ ስራ ውጤት ነበር። ለዚህ ነው ጦርነቱም የሩዋንዳ ጦርነት ተብሎ የሚወሰደው። ካባራቤም በሳምንታት ውስጥ ነበር በተባበሩት መንግስታት መጠለያ ካምፕ ውስጥ ተደብቆ የነበሩትን የኢንተራሜ ርዝራዞችን ያጸዳው። ነገር ግን የካጋሜ የመጨረሻ ግቡ አልነበረም። ይህን ሰው አስታውሱት፣ ሞቡቱ ሴሴኮ ሁቱ አክራሪዎችን ያስጠለለ፣ ሩዋንዳ ላይም ጥቃት እንዲከፈት ያገዘ የዛይር መሪ ይህ ሰው ነበር ዋና ኢላማ። ሞቡቱ ዛይርን እንደራሱ ንብረት ነበር ያስተዳደራት። በወርቃማ ቤተ መንግስት ነበር የሚኖረው። በቅንጡ ጀቶች ነበር የሚንቀሳቀሰው። በቢሊዮን የሚቆጠር ሀብት መዝብሮ ነበር። በሰዓቱ ግን ህዝቡ በረሃብ ይመቅቅ ነበር። ምዕራባውያን በጊዜው ኮሚኒስትን ለመታገል የተጠቀሙበት አምባገነን መሪ የሶሻሊዝም ዓለም ላይ ማክተምን ተከትሎ ጊዜውን በቅጡ የተረዳው ግን አይመስልም ነበር። ካጋሜ በሰዓቱ የተረዳው ሞቡቱ ከስልጣን የሚወገድ ከሆነ ዛይርን ማስተካከል የሱ ድርሻ ነው የሚሆነው። በአንድ ሳምንት ውስጥ ጎማ፣ ቦካቡ፣ ኪሳንጋኒ እና ሌሎችም በሩዋንዳ ጦር ይወድቃሉ። የሞቡቱ አስተዳደር በፍጥነት ይፍረከረካል። ታማኝ የነበሩት ጀነራሎች ከድተውታል። ደጋፊዎችም ጥለውት ሸሽተዋል። ነገር ግን የካጋሜ ወታደሮች ዋና ከተማዋ ኪንሻሳ አካባቢ ሲደርሱ ሞቡቱን የበላ ጅብ አልጮኸም። ሙሰኛውና በካንሰር በሽታ እየተሰቃየ የነበረው ሞቡቱ ወደ ሞሮኮ ኮብልሏል። ከጥቂት ወራቶችም በኋላ እዛው ህይወቱ ያልፋል። ዛይርም አብራው ትሞታለች። ይህን ተከትሎ ነው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ የተወለደችው። ካቢላም አዲሱ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ፕሬዝዳንት ሆኖ ኪንሻሳ ገባ። ይህ ጦርነት ማለቅ ነበረበት። የካጋሜ ጦር ከምስራቅ ሩዋንዳ ተነስቶ ኪንሻሳ ገብቷል። አንድ ዓመት ባልሞላ ውስጥ ሞቡቱ ሞቷል። አሮጌው ጦርነቱ አብቅቷል። አዲሲቷ አፍሪካ መገንባት ጀምራለች። ይህ በትንሹ የአብዛኞቹ ሰዎች እምነት ነበር። በእውነት ግን ካጋሜ ያላጠናቀቀው የቤት ስራ ነበረው። ጦርነቱን አሸንፎታል። ነገር ግን አብዛኞቹ ቢጠፉም የሁቱ አክራሪዎች አሁንም እዚህም እዛም ተበታትነው ይኖሩ ነበር። በተጨማሪም ካጋሜ ስልጣን ላይ ያስወጣው ካቢላ ከህዝቡ ጫና ይበረታበት ጀመር። የኪጋሊ አሻንጉሊት በሚል ይከሱታል። የውጭ ኃይሎችንም እንዲያስወጣ ግፊት ይበዛበት ጀመር። ይህ ጦርነት ካጋሜ ሂሳቡን እንደቀመረው አልሆነለትም። ካቢላ ለ3 10 ዓመታት ሞቡቱ ዛይርን ሲያስተዳድራት የተመለከተ ከ30 ዓመት በላይ በጫካ ለነጻነት ሲታገል የነበረ ወታደር አሁን ስልጣን ላይ ወጥቷል። ፕሬዝዳንትም ሆኗል። በህዝቡ ክስ ግን እንደ መሪ ተሰምቶት አያውቅም። ህዝቡም በካጋሜ እና በሙሶቬኒ የተቀመጠ አሻንጉሊት ይሉት ነበር። ስልጣን ላይ ከወጣ ከአንድ ዓመት በኋላ ማለትም በ1998 ካቢላ የመጀመሪያውን እንቅስቃሴ ያደረገ። በዚህ ዓመት ሁሉንም የሩዋንዳንና የዩጋንዳን አማካሪዎች አባረራቸው። ይህም በግልጽ ካጋሜ ማዋረድና ጦርነት ማወጅም ነበር። አዲስ ጥምረትም ከአንጎላ፣ ናሚቢያ፣ ብሩንዲና ዚምባብዌ ጋር መሰረተ። ይህም ጥምረት ለሁለተኛው የኮንጎ ጦርነት እንዲጀመር ምክንያት ሆኗል። ነሐሴ 1998 ሩዋንዳና ዩጋንዳ ለሁለተኛ ጊዜ ከዚህ በፊት ወረውት የሚያውቁትን ሀገር ማጥቃት ጀመሩ። ወደ ምዕራብም ገሰገሱ። ጎማና ኪቩ ከተሞች በቀናት ልዩነት ተያዙ። የኤኤፍዲፒ ካርበን ኮፒ የሆነ አማጺ ቡድን አርሲዲ በቀናት ውስጥ ተፈጠረ። ነገር ግን ካቢላ ልክ እንደ ሞቡቱ አልነበረም። ኮንጎ ተቀይራ ነበር። ደጋፊዎቿም ለኮንጎ ለመሞት የቆረጡ አገራቶችን ከሱ ጋር አሰልፎ ነበር። በወራቶች ውስጥ ሁለተኛው የኮንጎ ጦርነት ወደ የለየለት የአፍሪካ ዓለም ጦርነት ተቀየረ። አፍሪካ በታሪኳ አይታው የማታውቀው ጦርነት። በአንድ በኩል ታዛዥ የሆነ መንግስት ኪንሻሳ ላይ ለመትከል ሩዋንዳ፣ ዩጋንዳና ብሩንዲ አርሲዲን በመደገፍ ተሰልፈዋል። በሌላ በኩል ካቢላ ሌሎች የአፍሪካ ሀገራትን አሰባስበዋል። አንጎላ፣ ዚምባብዌ፣ ናሚቢያ፣ ሱዳን፣ ቻድ፣ ሊቢያ እና ከአፍሪካ አህጉር ውጭ ሰሜን ኮሪያን። እያንዳንዱ ሀገራት የራሳቸውን ሀገር ጥቅም ለማስጠበቅ ቅጥረኛ ወታደሮችን፣ ገንዘብና መሳሪያዎችን ለኪንሻሳ መንግስት አዝንበዋል። ካጋሜ በዚህኛው ጦርነት ሌላኛውን ፈጣን ድል ቢጠብቅም ራሱን ያገኘው ግን የአፍሪካ ዓለም ጦርነት ውስጥ ነበር። በሰዓቱ ካቢላ የሚያውቀው አንድ ጉዳይ ብቻ ነበር። ስልጣን ላይ ለመቆየት ጦርነቱን ካጋሜ ከጠበቀው በላይ ጊዜውን ማርዘም ብቻ። ነገር ግን የካቢላ ጠላቶች በጦር ሜዳ ብቻ አልነበሩም። በ2001 በራሱ ቤተ መንግስት ውስጥ በራሱ ጠባቂ ይገደላል። በተመሳሳይ ዓመትም የካቢላ ልጅ ጆሴፍ ካቢላ ቃለ መሐላ በመፈጸም በትረ ስልጣኑን ይረከባል። ወጣቱ መሪም በወራቶች ውስጥ ከወራሪ ሀገራቶች ጋር ስምምነት ይፈጽማል። በስምምነቱ መሰረት የውጭ ሀገር ወታደሮች ኮንጎን ለቀው ይወጣሉ። ጦርነቱም እንደተጠናቀቀ ታወጀ። ነገር ግን ጦርነት እንደተጠናቀቀ ማወጅና ጦርነትን በእርግጥ መጨረስ ሁለት የተለያዩ ነገሮች ናቸው። ከስምምነቱ በኋላ አለመግባባቱ በሩዋንዳና በኮንጎ ቢቀንስም
ጦርነቱን በተወካዮቻቸው ማለትም በሚደግፏቸው አንጃዎች ቀጥለውበት ነበር። ከዚህም በተጨማሪ ዓለምም በተመድ በኩል ሰላምን ለማስከበር ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ተገኙ። በስምምነቱ መሰረት ሁሉም ነፍጥ ያነሳ አማጺ ቡድን መሳሪያውን በማስረከብ ከመንግስት ጦር ጋር ይቀላቀላል። ለብዙዎች ይህ ከባዱንና የማቋረጠውን ጦርነት ያስቆማል ብለው አምነው ተቀበሉት። የተቀሩት ግን ይህን ስምምነት የሞት ፍርድ አድርገው ነው የወሰዱት። ከነዚህ ስምምነቱን ካልተቀበሉት ውስጥ የኮንጎ ቱትሲዎች ይገኙበታል። እነዚህ ወታደሮች ከሩዋንዳ ጋር በኮንጎ ጦርነት የተሳተፉ ነበሩ። ልክ እንደ ሩዋንዳ ቱትሲዎችም ጥቃት ይደርስብናል ብለው የሚሰጉ ነበሩ። እንደ ንኩንዳ አባባል ይህ ስምምነት ቱትሲዎችን ከጥቃት የሚያድናቸው ስምምነት አይደለም። ጦርነቱም እንዳላበቃ ለዓለም ሕዝብ አስታወቀ። ንኩንዳም የ1994ን የሩዋንዳን የዘር ማጥፋት ወንጀል የፈጸሙት የሁቱ ሚሊሻዎች በኮንጎ ጫካ ውስጥ እየተደራጁና ስልጠና እየወሰዱ ነው አለ። ጊዜ ጠብቀውም ጥቃት ሊያደርሱ እቅድ ላይ ናቸው ሲልም አከለበት። የኮንጎ መንግስትንም ጠላቶቻቸውን እያስጠለለ ነው በሚል ክስ አቀረበ። ስለዚህ በ2004 ንኩንዳና ደጋፊዎቹ ከኮንጎ ጦር በመክዳት አዲስ አማጺ ቡድን መሰረተ። CNDPን በማለት ጠራው። ናሽናል ኮንግረስ ፎር ዘ ዲፌንስ ኦፍ ዘ ፒፕል እንደማለት ነው። አሁን ስለ M23 ለመረዳት መጀመሪያ M23 ኮንጎ ውስጥ ለሚኖሩ ቱትሲዎች ምን ማለት እንደሆነ እንረዳ። ለምዕተ ዓመት የቱትሲ ማህበረሰብ በምስራቅ ኮንጎ ኖረዋል። ከቀኝ ግዛት ድንበር አከላለል ከመምጣቱም በፊት የ1994ቱን የሩዋንዳ የዘር ጭፍጨፋ ተከትሎ ግን በመቶ ሺህ የሚቆጠሩ ሁቶች ከሩዋንዳ ወደ ምስራቅ ኮንጎ ይፈልሳሉ። አገር ቤትም ማለትም ሩዋንዳ ውስጥ ለብዙ ሰዎች እልቂት ተጠያቂዎች ናቸው። በዚህ ምክንያት ነው በሩዋንዳ የሚደገፉት የኮንጎ ቱትሲዎች በመጀመሪያውና በሁለተኛው የኮንጎ ጦርነት በኮንጎ ጫካ ውስጥ ያደኗቸው። ነገር ግን ሙሉ በሙሉ አልጠፉም። በ2003 እነዛው የዘር ጨፍጫፊዎቹ በምህጻረ ቃል FDLR ሩዋንዳን ከካጋሜ ስልጣን ለመንጠቅ የሚታገሉት የቱትሲ መንደሮችን ማጥቃት ቀጠሉ። ለዚህ ነው ንኩንዳና የሱ ጦር አጸፋዊ መልስ ለመስጠት ማጥቃት የጀመሩት። በሩዋንዳ እገዛ ንኩንዳ ከባድ ጦርነት በምስራቅ ኮንጎ አደረገ። ቦታዎችንም በመያዝ ከመንግስት ወታደሮች ጋር ብርቱ ትግል ከማድረጉም በላይ የቱትሲ ማህበረሰቦችን ከጥቃት ታደጋቸው። በ2008 የንኩንዳ ጦር የኮንጎ መከላከያን በሚያዋርድ መልኩ የኪቩ ክልል ዋና ከተማ ጎማን ተቆጣጠረ። በዚህ ጊዜ ካጋሜ ጠንቃቃና ስለ ስሙ የተጨነቀ ይመስል ነበር። ንኩንዳን እንደ የቱትሲ ማህበረሰብን ሰላም የሚያስጠብቅ ታጋይ ወይም የኮንጎን መንግስት የሚጥልለት አድርጎ አልተቀበለም። በተቃራኒው ንኩንዳን የቁም እስረኛ በማድረግ ጦሩንም የኮንጎ መከላከያን እንዲቀላቀሉ አደረገ። ከኮንጎ መንግስት ጋርም የሁቱ ሚሊሻዎችን እንዲዋጉላቸውም ተስማማ። ጦርነቱ እዚህ ጋር ማብቃት ነበረበት። እውነቱ ግን ኮንጎ ውስጥ ጦርነት አያልቅም። በተለይ የሌላ ሀገራት ጣልቃ ገብነት እስካላቆመ ድረስ። የንኩንዳ ጦር CNDR የተባሉትን አደረጉ። መሳሪያቸውን አስረከቡ። የመከላከያ ጦርን ተቀላቀሉ። የኮንጎ መከላከያም የቱትሲ ማህበረሰብን ይከላከላል ብለው ጠበቁ። ነገር ግን የኮንጎ መንግስት በእርግጥ ዋሽቷቸዋል። ቃል የገባውንም መፈጸም አልቻለም። ከምንም በላይ ግን FDLRን ወይንም የሁቱ ሚሊሻዎችን በቱትሲዎች ላይ የሚያደርሱትን ጥቃት አላስቆመም። እነዚህ ሚሊሻዎች እስካሁን ድረስ በኮንጎ ጫካ ውስጥ በመደበቅ እና ቱትሲዎችን በማጥቃት ላይ ናቸው። በዚህ ምክንያት ነው የቀድሞ CNDP አባላቶች ከኮንጎ መከላከያ የከዱት። እነዚህም የከዱ ወታደሮች የሚመሩትም በቦስኮ ንተካንዳ ነው። ይህን ጨካኝ መሪም በቅጽል ስሙ ዲተርሚኔተር ወይንም ቆራጭ ብሎ ይጠሩታል። ይህ ቡድን ነው አዲስ የአማጺ ቡድን M23 ወይንም ማርች 23 እንደተመሰረተ እንደ አውሮፓ አቆጣጠር በ2012 ያወጀው። እንደ M23 አባላት M23 የሚለውንም ስም የወሰዱት በማርች 23 2009 ከኮንጎ መንግስት ጋር ከተስማሙት ስምምነት ነው። ይህንንም ስምምነት መንግስት ሙሉ በሙሉ አላከበረም ይላሉ። ይህ ቡድን ነው ዓለምን ጉድ ባስባለ መልኩ ምስራቅ ኮንጎን ማስጨነቅ የተያያዘው። ፈጣንና አደገኛ ጦርነት በማካሄድ በምስራቅ ኮንጎ ዋና ከተማዋን ጎማን ጨምሮ ቁጥራቸው በዛ ያሉ ከተሞችን ተቆጣጥሯል። በዚህ M23 ጥቃት የኮንጎ ጦር በፍጥነት ነው የተፈረከረከው፣ ልክ እንደ ከዚህ በፊቱ። በዚህ ጊዜ ግን ዓለም እየተመለከተ ነው። ሩዋንዳም ታላላቅ ሀገራቶች M23ን ትደግፋለች በሚል እየተወገዘች ትገኛለች። የተባበሩት መንግስታትም ማዕቀብ እጥላለሁ በሚል ዝቷል። ከዚህ ጥቃት ዓለም የተረዳው ነገር ቢኖር M23 እንደ ከዚህ በፊቱ CNDP ሳይሆን አውዳሚ እጅግ የታጠቀና ቅንጅት የታየበት ጦር ነው። እዚህ ጋር ትክክለኛውና ወቅታዊ ጥያቄ ግን ለምንድን ነው ሩዋንዳ በዚህ ጦርነት ላይ በተደጋጋሚ የምትሳተፈው ነው? መልሱም ከአንድ ምክንያት በላይ ነው። የጸጥታ ስጋት፣ ኢኮኖሚና ፖለቲካዊ የበላይነት ለመውሰድ የሚደረጉ ፍላጎቶች ናቸው።
ከ1994 የሩዋንዳ የዘር ማጥፋት በኋላ ሩዋንዳ ለምትሳተፍበት ምክንያት ለዓለም ግልጽ ስታደርግ ቆይታለች። አምልጠው ኮንጎ የገቡት የሁቱ ሚሊሻዎች ለሀገሪቱ ስጋት ናቸው የሚል ነው። ይህንንም ምክንያት ተጋኗል በሚል ሁሉም ባይቀበሉት፣ አስተውሉም ይህ አካባቢ ዓለም ላይ ካሉት ቀዳሚ በማዕድን የበለጸገ ቦታ ነው። ለዚህ ነው የተባበሩት መንግስታት ሩዋንዳን M23ን በመጠቀም ማዕድን እየዘረፈች ነው በሚል የሚከሰው። ሩዋንዳ በማዕድን የበለጸገች ሀገር ባትሆንም ለውጭ ሀገር የምታቀርበው ማዕድን ግን እጅግ ብዙ ነው ይላሉ። ሌላኛው ምክንያት እዚህ ጋር ለሩዋንዳ ጣልቃ ገብነት የሚጠቀሰው የፖለቲካ በላይነት ለመያዝ ያላት ፍላጎት ነው። ደካማዋና ደሃዋ ሩዋንዳ በካጋሜ ስር አፍሪካ ውስጥ በፖለቲካ እጅግ ተጽዕኖ ፈጣሪ ሀገር ሆናለች። ሩዋንዳም በደህንነት ጉዳይ ላይ ተጠቃሽ ሀገር መሆን ትፈልጋለች። ይህም በምስራቅ አፍሪካ ብቻ ሳይሆን በስፋት አፍሪካ ውስጥም ጭምር እንጂ። በስተመጨረሻም የሩዋንዳ ጣልቃ ገብነት ከሁቱ ቱትሲ ትርክት ጋር የተያያዘ ነው። ካጋሜም ራሱን የቱትሲ ተቆርቋሪ አድርጎ ነው የሚያየው። ለዚህም ሩዋንዳ M23ን የምትደግፈው የሀገሪቷን ጥቅም በምስራቅ ኮንጎ የሚያስጠብቅ ብቻ ሳይሆን የቱትሲ ማህበረሰብን መታደግ አድርጋ እንደምትቆጥር አብዛኛው ሰዎች ይስማሙበታል። ጥያቄው ግን የሩዋንዳ ቀመር እየሰራ ነው ወይ? ለጊዜውም ቢሆን አሁን ነው መልሱ። ምክንያቱም ሩዋንዳ ምስራቃዊ ኮንጎን በM23 በኩል ትቆጣጠራለች ብቻ ሳይሆን የሀገሪቱን ማዕድን ለውጭ ሀገራት እያቀረበች ነው። ነገር ግን አሁን ባለበት ሁኔታ የዓለም ህዝብ በኪጋሊ ላይ ጫና እየፈጠረ ነው። ደቡብ አፍሪካና አንጎላ የኮንጎን መንግስት ለመደገፍ ጦራቸውን ልከዋል። የኮንጎ መንግስትም ከአሜሪካና አውሮፓ ሀገራቶች ጋር የጦር ስምምነቶችን እያደረገ ነው። እነዚህ ሁሉ ለኪጋሊ መንግስት የቤት ስራ ናቸው። እዚህ ጋር የመጨረሻ ጥያቄ የምናደርገው ምንድነው? እነዚህ ሁሉ አካሄዶች የሚያሳዩት እውነት አፍሪካ ጦርነት ውስጥ እየገባች ነው? የአፍሪካ ህብረት ለቀውሱ መፍትሄ የማይሰጥበት ከሆነ አሁን እየታየ ያለውን አፍሪካ ውስጥ የጦር እሽቅድድምን ያባብሳል ተብሎ ይጠበቃል። ኮንጎ፣ ሩዋንዳ፣ አንጎላ፣ ናሚቢያ፣ ዩጋንዳ፣ ደቡብ አፍሪካ፣ ዚምባብዌ፣ ታንዛኒያ እና ሌሎችም የአፍሪካ ሀገራቶች የሁለተኛውን የአፍሪካ ዓለም ጦርነት ሊጀምሩ ይችላሉ። አበቃው። ጤና ይስጥልኝ።